ገደልማ አልገባም። ምን ማለት ነው? እናት ዳግም ልቀቀኝ እንዴ! ያምሻል። ዳግም ልቀቀኝ። ምን ያርክሽ ነው? ምን ልትማታ ተረበል ልትማታ ነው? አያገባህም። ዳግም ልቀቀኝ። በማይመለከት አትግባሽ። እሺ አውቅ ያለባችሁ ለታችሁ ምን የወደድኩ እንጂ ሌላ ነገር አላደረኩም። እናንተ እርስ በራሳችሁ ናችሁ ነገሩን ያከረራችሁት። ገባህ አይደለ? ምን ነገር ራሳችሁ ናችሁ ሁሉ ነገር የጠመዘዛችሁት ምናምን ነገር። ዳግም መጀመሪያም ያውቃል ዩቲዩብ መስራት እንደማልፈልግ። ለእያንዳንዱ ለሚያደርገው ነገራቶች በሙሉ አንደኛው ተጠያቂ ሰው አንቺ ነሽ። ሁለተኛው ደግሞ ያው ይሰማኛል ብዬ ገምታለሁ። ደበደባችሁት የምትዩ መታችሁት አግዘሽለት የመጣሽው ሰው እሱ ነው ተጠያቂው፣ አንቺና እሱ አይደለም። እኔ አይደለም። ለምን ካልሽኝ ደግሞ እየመጣሽ በየቪዲዮቹ አንቺ የሚሆን እሱ እንደዚህ ያላችሁ ስለምትሄዱ አውሩ። ገባሽ? ብዙ ነገር እኮ አድርገሽኛል፣ ግን አሁን ነገሮችን ረጋቢ እያወራሁሽ ነው። ያን ያልነገርሽ ነው። አሁን ለምንድን ነው አሁን ነገሮች ከረዋል? ዳግም ብዙ ነገሮች ዞረዋል። ገባህ አይደለ? እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም። ማንም እንደዚህ ያሰብ በቃ ነገሩ በጣም ዞሯል። ላይክ በጣም ማለት ከማስበው በላይ ወደ ሌላ ነገር እየሄደ ነው ነገሩ። ሰላም እንዴት ናችሁ ውድ ቤተሰቦች? ተመልሻለሁ። ያው ለድምጼ ይቅርታ፣ ያው በጣም አሞኛል። ላይክ በጣም ሰሞኑን ያለውበት ሁኔታ ጥሩ አይደለምና እያያችሁ ከሆነ ሰሞኑን የተለቀቁት ቪዲዮዎች አብዛኞቹ ጥሩ አይደሉም። ያው በባለፈው ተገናኝተን ነበረ፣ ከሁሉም ጋር ተገናኝቼ ነበርና እኔ እንዲጣሉ ወይ እንዲደባደቡ ወይም ደግሞ ችግር እንዲፈጠር አልነበረም የፈለኩት። መጀመሪያም እኔ ወደ ዩቲዩብ መምጣት አልፈለኩም ነበረ፣ ወደ ሶሻል ሚዲያ ግን ሳልፈልግ ነው ወደዚህ ነገር የገባሁት። ይሄ ሁሉ ነገር እንደሚፈጠርም አላውቅም ነበረ። በባለፈው ቪዲዮ ካያችሁ ሂደው ረቡ መተውት ነበር። እኔ እንዲመቱት አልፈለኩም ነበር ያልኩት። በቃ ማለት ማወቅ የምትፈልጉትን ነገር ከሱ ጠይቁ ነው እንጂ ሂዳችሁ ደብድቡት አላልኩም። እኔ እንዳስመታሁት ብቻ ብዙ ነገር ነው የሚመስለውና እኔ ሁሉ ነገር እንዲፈጠር አልፈለኩም። ነገሩን በጣም አክረውታል። በጣም ነገሩ እና ሀሰንም ማሂም ነገሩ በጣም ከሯልና ዛሬ ዳግምንም ሀሰንንም ጠርቻቸዋለሁ ስላለው ጉዳይ ልነግራቸው። ማለት ማወቅ የሚፈልጉትን ነገር ይጠይቁኝ፣ እነግራቸዋለሁ። ረሙን ወደ ሄደው የመጡት ሊጠይቁት እኔ ያልኩት ማወቅ የምትፈልጉትን ነገር እሱን ጠይቁት፣ እኔን አታስጨንቁኝ ያልኩት። ምክንያቱም ሁሉም እየመጡ እኔን እያስጨነቁኝ ስለነበረ በሰዓቱ ማለት የፈለኩት ይሄን ነበረ። ግን እነሱ ወደ ጸብ ቀየሩት ነገሩን እና እኔ ማጣላት ፈልጌ አይደለም፣ ማንንም ምንም ነገር ማድረግ ፈልጌ አይደለም። እዛ ዛሬ ዳጊን እና ሀሰንን ጠርቻቸዋለሁና ያለውን ነገር ልነግራቸው ነው። በቃ ምንድነው የተፈጠረው ነገር መናገር ያልፈለኩትን ነገር እናገራለሁ። ምክንያቱም ያለውበት ሁኔታ ጥሩ አይደለም፣ አሞኛልም። ብቻ ጥሩ ሁኔታ ላይ አይደለም፣ በጣም አሞኛል። ላይክ ማለት ይሄን ሳምንት ያለውበት ሁኔታ ጥሩ አልነበረም። ትንሽ አሞኛል። ላይክ ትንሽ ሳይሆን በጣም ታመማለሁ እና እኔ ነገሩ እንደዚህ እንዲከር አልነበረም የፈለኩት። ማለት እንደዚህ እንዲፈጠርም አልፈለኩም ነበረ። መጀመሪያም ረሙን ሄደው ለሁለት መደብደባቸው ማድማታቸው ላይክ በጣም ነው የከፋኝ። ምክንያቱም በእኔ ምክንያት እንዲሆን ያክል ነው የተሰማኝ። ሁሉም የሚፈርዱትም በእኔ ምክንያት እንደሆነ ስለሆነ እና ዛሬ የመጣሁት እኔ ካሜራ ብርቼ የመጣሁትም ሲጀመር በካሜራ ስለነበረ ላይክ ነገሩ ሲያበቃ ህዝብ እንዲያውቅ ፈልጌ ነው። ሀሰንንም ዳጊንም ጠርቻቸዋለሁ። ያለውን ነገር እነግራቸዋለሁ። ይጠይቁኝ፣ የፈለጉትን መልስ እሰጣቸዋለሁና እኔ እዚህ ጋር ጉዳዩን ላከረው ሳይሆን በቃ ጉዳዩን ልፈታ ነው የመጣሁት። እኔ እስከማውቀው እኔም ቤተሰቦቼም ጓደኞቼም እስከሚያውቁኝ ክፉ እንዳልሆንኩ ነው። ህዝቡ ግን ክፉ እንደሆንኩ ነው እየተሳለ ያለው። እኔ እዚህ ጋር ምንም ነገር ፈልጌ ያደረኩት ነገር የለም። ነገሩ እንደዚህ እንደሚሆንም አላወኩም ነበርና ብቻ ክፉ አይደለም ማለት በቃ ማወቅ የምትፈልጉትን እናንተ እነሱ ማወቅ የሚፈልጉትን ዛሬ ጠርቻቸዋለሁ፣ እነግራቸዋለሁ። መስማት የሚፈልጉትን እናንተም በቃ እውነታውን ትሰማላችሁ። ደውዬላቸዋለሁ፣ እየመጡ ነው። ሲመጡ ሁሉ ነገር አብረን እናያለን።
መጥተዋል። ምን ነው ችግር አለ? የለም ላወራ። አዎ ትንሽ አሞኛል ለዛ ነው። ምን ነው? አይ ትንሽ አሞኝ ነበር ለዛ ነው። እሺ ለምን ፈልገሽ ነው? ባለፈው ያደረጋችሁት ነገር ልክ ነው? ትንሽ በጣም እንትን ብሏል። አዎ በጣም አሞኛል ለዛ ነው። ባለፈው ያደረጋችሁት ነገር ልክ ነው ብላችሁ ታስባላችሁ ነው ወይስ? ምን አደረገ? የጠፋው ነገር ሄዶ መማታቱ ልክ ነው? ለምን ነው አውሪያቸው ምናምን ብሎ ልኮሽ ነው? አይ አላወራሁትም። ለምን አወራቸው ብሎ ይልከኛል? አላወራሁትም። እዚህ ጋር ገባ። እኔን አውርታችሁ ነው ሄዳችሁት። እኔ አስመታሁት ያክል ነው የተሰማኝ። እኔ ምቱት ያልኩ ነው የሚመስለው። አንቺ መች ምቱት አላልኩም። በቃ ሄዳችሁ እውነታውን እኔ ዛሬ የመጣሁት እውነታውን ከኔ መስማት ነው የምትፈልጉት። እኔ እነግራችኋለሁ መስማት የምትፈልጉት እውነታ እኮ። ለዛም እኮ ነው የመጣ ነው። ሄዶ መጠየቅ ሄዶ ከመማታት መጠየቁ ይሻላል እኮ። በስነስ ለመማታት አይደለም ለማውራት ነው ነገሮች። እዛ ጋር ማንንም ለመምታት አይደለም እሱ ነገር ወንዶች ናቸው። የሆነ ነገር ተባባሉ ምናምን እዛ ጋር በዛ የወንድ ልጅ ነገር ነው የተፈጠረው እንጂ እሱ ያለሽ አሰን የመተኝ ዳግም እሱ አላለኝም። እኔ ከሱ ጋር አላወራውም። አሰን እኔ ከሱ ጋር አላወራው። ያየሁትን ነገር ነው መጥቼ ጠየቅኳችሁ። ገባ አይደለ? እዛ ጋር እኔ የተናገርኩት በመጀመሪያ ላይ እኔ የተናገርኩት ምንድነው ማወቅ የምትፈልጉት ነገር እሱ በቃ ሂዱ ጠይቁት እንጂ ሂዱ ምጡት አይደለም። ከዛ እኔ ያሳየኝ ከዛ ከሱ ጋር ነገር ተባባሉ። በዛ ነው የማይመለከተኝና የማይገባኝ ነገር ስላሳየኝ የተጣላን አይደለም እዛ ጋር ሄድ እና ደግሞ ሌላኛው ነገር ያው እንጣላለን። ማንም ሰው ይጣላል፣ ይታረቃል። ተጣልቶ ይቀራል ማለት አይደለም። ግን እዚህ ጋር ገባህ አይደለ? እኔ ምንድነው ማንም ብሎኝ ሳይሆን እኔ እዚህ ጋር የተሰማኝ ነው የተናገርኩት። እኔን አውርታችሁ ሄዳችሁ እኔ እንዳስመታሁት ያክል ነው። እሺ አንቺ እንደዛ ይሰማሻል? አዎ እንዴ ለምን ማለት ሄዶ በስነ ስርዓት ማውራት የሚቻል ነገር ለምን በመት እሺ አሁን አንቺም ካሜራ ይዘሽ የመጣሽው እኔ ነኝ ያስመታሁት ወይንም ደግሞ እኔ አይደለሁም ያስመታሁት መልስ ለመስጠት ነው ይፈልጋል አይደለም? እኔ ካሜራ ይዤ የመጣሁት ማወቅ የምትፈልጉትን ነገር አይደለም? እውነታ ማወቅ ትፈልጋላችሁ አይደለም? ለምንድን ነው ምን ነገር ይነዛን ለምን አናገርሽ? ሰው እሱ ስለተደበደበ ምናምን ነው አይደለም? በቃ ማወቅ የምትፈልጉትን እውነታ ማወቅ አለበት። በቃ ታውቃላችሁ። ምንድነው ያለ እውነታ? ያኔ ማይጠርታሽ ማለት ነው ስንት ነገር አወራን አይደል? ንገሪኝ እያለን ስንጨቃጨቅ ነው። ካንተ ጋር እኮ ዳጊ በስነ ስርዓት አላወራንም። ዛሬ ነው በስነ ስርዓት እያወራን ያለ ነው አይደለ? በነገራችን ላይ እኔም በስነ ስርዓት እንድታወሩ ፈልጋለሁ። እኔ ያው በስነ ስርዓት አወራሽ ለምን ባይዘው ማለት ነው። የሰው ልጅ በስነ ስርዓት ሲወራ ነው ሰው ላይክ ሰውን ዲስሪስፔክት ካረክ ያ ሰው ዲስሪስፔክት ያደርጋል። ማን አደረገ? ማንም ያውቀው ሰው እኮ ማንም ያውቀው ነገር ነው። ማንን ዲስሪስፔክት ሪስፔክት ዲስሪስፔክት ልክ እኮ አይደለም። ገባሽ? ብዙ ነገር እኮ አድርገሽ ነው። ግን አሁን ነገሮችን ረጋቢ እያወራሽ ነው። ያን ያልነገርሽም አሁን ለምንድን ነው አሁን ነገሮች ከረዋል? ዳግም ብዙ ነገሮች ዞረዋል። ገባህ አይደለ? እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም። ማንም እንደዚህ ያሰብ በቃ ነገሩ በጣም ዞሯል። ላይክ በጣም ማለት ከማስበው በላይ ወደ ሌላ ነገር እየሄደ ነው ነገሩ። ጭራሽ ማድማት፣ መደባደብ ነገሩ በጣም ሄዷል። መደባደብ ስትይ እንትን እያልሽ ነው። እንደዚህ ነገር ተፈጥሮ አያውቅም። እየተባባሰ ነው የሚመስለው። እንግዲህ የተፈጠረ ነገር ነው። የመደባደብ እያልሽ ሁሌ እንደምንደባደብ ትባቲ ነው። አሁን ተመታችሁት አይደለ? ማን? ረሙ መታችሁት? አዎ መታን ነው እንጂ ረሙ አሁን ሲቀረጽ መታው ነው እንጂ መቶናል ማለት እኮ ነው የሚቻለው። ምን ብሎ ነው መቷቸዋል? እናንተ መቷቸዋል ነው እንዴ? መች መታ ነው እንደዚህ በቦክሰር መታ ምትነው እንደዚህ ይሄ ምትነው ብለሽ ነው የምታስቢው? ይሄ ራሱ እኮ ማለት አይደረግም እኮ እንደዚህ ነው። ለሴቶች ነው ምት ባይዞኝ። አሁን እኔ ረሙን ኦኬ፣ ከዚህ በላይም አለ ነው መሰለሽ
እኔም ልሁን ዳጊም የመታ በቃ የመታ ነው የመሰለሽ። ይሄ ነገር ለማስረዳት አንቺ ወንድ መሆን አለብሽ። ገባሽ አይደለ? ይሄ ወንዶች መሀል ሊፈጠር ይችላል። ሰው እኔ እንኳን ሰውና ሰው እግርና እግር ይጋጫል። ገባሻ? በትንሽ ነገር ሰው ይጣላል፣ መልሶ ደግሞ ይታረቃል። ገባሻ? እዛ ጋር እሱ የሆነ ነገር ሲነጋገሩ ያራመደው ሙድ ወይንም የተናገራቸው ነገራቶች ልክ አይደሉም ነው ያጣላል። አንቺ አሁን በአንቺ ምክንያት ተጣልተን መስሎሽ ከሆነ በአንቺ ምክንያት አሁን አንቺ እሱ አሳዝኖሽ ነው። አልተደባደብንም። ዳግም ነገሮችን አትቀያይራቸው አይደለም የምታወራ ነው። እኔ እያልኩ ያለሁት መሆን አልነበረበትም። አንቺ እያልሽ ያለሽው በቃ በእኔ ምክንያት መታችሁታል። በአንቺ ምክንያት ተጣልተናል እንጂ በአንቺ ምክንያት አልመታነውም። የተደባደብነው በረሙም በእኛ በራሳችን በገባነው በማይሆን ነገር ነው የተደባደብነው እንጂ በአንቺ ምክንያት አሁን ያለውን ስም ነው የወረስነው። ገብቶሻል? አሁን አንቺ ያመጣሽው ጦስ ወይንም ያመጣሽው ነገር ነው ይሄን ነገር የፈጠረው እና ያንን ነገር ደግሞ አይጸጽትሽ ምናምን አሁን የጠራሽን እውነታውን መስማት አለባችሁ ምናምን ብለሽ ነው ማለት። ስለዚህ እኛም ለማዳመጥ የመጣነው እውነታ ለመስማት እንጂ ረሙን ለምን መታችሁት፣ ለምን ደበደባችሁት፣ ለምን ተደባደባችሁ የሚል ወሬ ለመስማት እኔም አልፈልግም። በአንቺ ምክንያት ጦስ ነው የተረፈው። ሀሰን አሁን ምን መሰለህ እዚህ ጋር ማወቅ ያለባችሁ ለታችሁ ምን የወደድኩ እንጂ ሌላ ነገር አላደረኩም። እናንተ እርስ በራሳችሁ ናችሁ ነገሩን ያከረራችሁት። ገባህ አይደለ? ምን ነገር እራሳችሁ ናችሁ ሁሉ ነገር የጠመዘዛችሁት ምናምን ነገር። ዳግም መጀመሪያም ያውቃል ዩቲዩብ መስራት እንደማልፈልግ ማለት ያውቃል መጀመሪያ ነግሬዋለሁ። ዩቲዩብ መስራት እንደማልፈልግ ነግሬዋለሁ። እዚሁ ነገር ውስጥ የከተተኝ ራሱ ነው። አስገድዶ ነው ወደ ዩቲዩብ ያመጣሽ ነው። መስራት እንደማልፈልግ ያውቀዋል ራሱ እኮ አይደለም። ውሸት ነው እውነት ነው። በቃ ራሱ ነው እዚህ ነገር ውስጥ እንደገባ ያደረገኝ። አንተ ደግሞ አያገባህም እኮ ሀሰን፣ አያገባህም እዚህ ጋር ምንም ነገር ላይክ ማለት አያገባህም። አንተ አሁን እዚህ ውስጥ ገብተህ ሌላ ነገር እየፈጠርክ። እሺ እኔ አያገባኝም። የጠራሽን አያገባህም ለማለት ነው። ለረሙ አግዤ ነው የመጣሁት። ዩቲዩብ ገረመሌ ልትይኝ ነው። ለምንድን ነው የጠራሽን ነው? ማስጠንቀቂያም ከሆነ ነገር አይደለም። እውነታውን አይደል ያላችሁት? እውነታውን አይደል ያላችሁት? እኔ እውነታ እየተናገርኩ ነው። ምንድነው እውነታት ያለሽ ዘላለምሽ? ምንም እውነት አሁን ከአንድ ሰው ጋር ለመሆን እውነት ያስፈልጋል። እኔ ከአንድ ሰው ጋር ለመሆን ወይ ከሌላ ሰው ጋር ለመሆን አይደለም። በቃ እውነታ ጠይቃችሁኛል አይደል? መጀመሪያ እውነታ ብላችሁ አይደል? አዎ እኔ አሁን እውነታ ልንገራችሁ። በቃ መጀመሪያ እዚህ ነገር ውስጥ መግባት አልፈልግም። ያስገባኝ ራሱ ዳግም ነው። ገባ? አልፈልግም ነግሬዋለሁ። እንድትለውጪ ሌላ ነገር አስገባኝ እዚህ ጋር ያስገባኝ ፊቱ ሌላ ማአት ውስጥ ተቋርጥ ነው። ማአት ውስጥ ነው እንጂ ያስገባኝ እንዴ ቪዲዮ እንድትሰሪ እንድትላመጂ ከሰው ጋር ቤተሰቦቼን አስተዋወቅኩሽ ማለት እዚህ ጋር ዳጊ እዚህ ጋር እኔ ማለት አሁን የሌለኝም ማንነት እንዲኖረኝ ያለፈው ነገር ከማውራ አሁን እውነት አምጪው ነገር እናውራና እሱን ነገር ካሜራ ማስቀምጠሻል አይደል? አዎ ካሜራማ ያስቀመጥኩት እንደጀመር ነው። መጀመሪያ ስንጀምርም በካሜራ አይደል የጀመርነው? በካሜራ እንጨርሳለን። እሱን አውርተን ሀሰን ደግሞ ላይክ በቃ ነገሩን እያከረርከው ነው። በጣም እያከረርከው ነው ነገሮቹን እኮ ነገሩን መፍታት ይችላሉ፣ ግን አንተ እዚህ ጋር መሀል ገብተህ እያከረርከ ነው። እኔ ምንድነው ማከር? ራስህ ታውቀዋለህ። እሱ እኮ ምን ሂጂና ንገሪው ነገሩን እያከረረው ነው አስረጂው ብሎ ነው ሊላከሽ። ለምንድን ነው እሱ ላይ እንትን የምትሉት? እኔ ነኝ አይደል እዚህ ጋር መጥቼ እያወራለሁ። ተደረበሽ መሰለኝ። አዎ ተደረበኝ ነው የመጣሽው ጀመር እኛን እንትን ለማለት ነው። እውነታውን ለመናገር ሳይሆን ለምን መታችሁት ጥያቄ ነው የመጣሽው እኮ። እንደ ጥያቄ ነው የመጣሁት። አዎ ልክ እንደሱ ማለት ነው። እንደ ጥያቄ ነው የመጣሁት። እውነታውንም ለመናገር ነው የመጣሁት። እሺ ለማንኛውም እኔ ከሆነ እየበጠበጡ ከመሰለሽ እኔ ሳልኖር በፊትም አንደኛሽን እንዳለ ሲጀመር ጀማውን በሙሉ ከጀማው ጋር ይሄ ልጅ እዚህ ነገር ውስጥ እንዲገባ ያደረግሽው አንቺ ነሽ። አይደለም እያንዳንዱ ሰው እኔ አይደለሁም ማሰብ አንቺ ግን የምትናገረው ነገር ታውቂያለሽ? አዎ አውቃለሁ ዳግም። አዎ እሱ ማን ነው? እሱ ምንድን ነው ታውቂያለሽ? እሱ ማለት በእኔና ባንቺ ጉዳይ ሰላም ለማውረድ የመጣ ሰው። ሰላም ለማውረድማ አይደለም። ሰላም ለማውረድ እንደዚህ ይፈጠራል? ሰላም ለማውረድ የመጣ ሰው ነው። ሰማሽኝ አይደል? አትድረቂ ዳግም። እኔና አንቺ ሊያስማማን የመጣው አመጣጡ ነገር ግን አሁን እኮ ይሄ ልጅ ካንተ ዳግም ሊያስማማን አይደለም የመጣው። አንድ ነገር ልንገርህ፣ ከመጀመሪያው እሱን ሳገኘው
እኔን ላይክ ዲስሪስፔክት አድርጎ ነው የሚያወራኝ። በስነ ስርዓት አይደለም ሲጀመር የሚያወራው። ላይክ ለሰው ልጅ ክብር ይል። ቆይ ምን ጥሩ ስራ ኑሮሽ ነው በዚህ ልክ አንቺ ማውራሽ? እኔ እዚህ ጋር ምንም ያደረኩት ነገር የለም። ስንት ነገር አድርገሽ ምንም አላደረኩም። አንቺ እሱ በንግግር ማለት ዲስሪስፔክት አደረገኝ የምትይው አንቺ እኮ በተግባር ነው እኮ ዲስሪስፔክት አድርገሽ። ዳግም አንተ ነገር እኮ አድርገሽኛል እኮ አንቺ። ዳግም አንተ ዲስሪስፔክት አላደረክም ነው? በስነ ስርዓት እንዲህ ነሽ ብሎ ሊያወራሽ አይችልም። ዳግም አንተ ዲስሪስፔክት አላደረክም ነው? ምን አደረገሽ? እኔ እዚህ ጋር ይሄን ያደረገኝ ራስህ ታውቃለህ። አላደረክም ነው? አንቺ እኮ አሁን ዛሬ የመጣሽው ሲጀመር ዛሬ የመጣሽው ለምን መታችሁት የሚል ጥያቄ ለመጠየቅ ነው እኮ የሚመስለው። ምክንያቱም ከዛ በፊት ይሄን ነገር እንድታረጊው እኮ ተሽራሙ ደማብሽ መጣሽ። ይሄን ነገር እንድታረጊው ከዛ መታችሁት ልል ነው የመጣሁት። ከዚህ ያደረጋችሁት ድርጊት ልክ ስላለው የምርሽ ነው? አዎ። አሁን ረሙ ለመታችሁት ለምን ደበደባችሁት ለማለት ነው የመጣሽው? ማለት በቃ እንደዛ አዎ ነው። በቃ እንደዛ ልል ነው የመጣሁት። ለምን መታችሁት? ረሙ ግን የሚሰራውን ስራ አንቺ የምትሰሪውን ስራ አንቺ እንደ ድጋፍ ነው እንደምትቆጥሪው? ልክ ነኝ ብለሽ ነው የምታስቢው? ልክ መሆን አለመሆኔ ራሴ ያውቃለሁ። እንዴት ነው አንቺ ማለት እኔ የምልሽ እንዴት ነው ቆይ የምታስቡት እናንተ? ሐሰን ነገሮቹን ይኸውልህ አንተ በጣም እያከበርካቸው ነው። ታየው እያወሳሰብኩት ነው። በጣም እያከበርኩ። ለምንድን ነው የማወሳሰበው? አንቺ ሰላማትናገር እሱ ተደፍኖ ይመጣል፣ አንቺ ተደፍነሽ ትመጫለሽ። ካላወራችሁ እንዴት ነው ነገር ማይወሳሰበው? ምክንያቱም ጠይቂኝ። ለምንድን ነው ማይወሳሰበው? ነገሩ መፈታት ባለበት ጉዳይ እኮ ይፈታ ነበር። ግን አንተ እዚህ ጋር ነገሩ ሌላ ነገር እያረፈው። መቼ ይሄን ልጅ ከጀማው ጋር ካለየሽ በኋላ ይሄ ልጅ ከጓደኞቹ ጋር መዋል ካቆመ በኋላ ከማን ጋር ነው የሚለው? ይሄ ልጅ ምን አገባኝ ማለት አላውቅም ከማን ጋር እንደሚል። እኔ እዚህ ጋር ከጀማው ጋር አላለያየሽው? አላለያየሁትም። ኧረ ጉዴ ፈላ። አላለያየሁትም። አሁን በቃ ምንም እኮ ጥልፎሪ እኮ ማውራት አያስፈልግም። በቃ ይኸውልሽ እኔ አንድ ነገር ልንገርሽ። ቆይ ተዋት ደግ ይኸውልሽ አንድ ነገር ልንገርሽ። ይሄ ልጅ አሁን ዛሬ ላይ ለሚውለው ውሎ ለእያንዳንዱ ለሚያደርገው ነገራቶች በሙሉ አንደኛው ተጠያቂ ሰው አንቺ ነሽ። ሁለተኛው ደግሞ ያው ይሰማኛል ብዬ ገምታለሁ። ደበደባችሁት የምትዩ መታችሁት አግዘሽለት የመጣሽው ሰው እሱ ነው ተጠያቂው፣ አንቺና እሱ አይደለም። እኔ አይደለም። ለምን ካልሽኝ ደግሞ እየመጣሽ በየቪዲዮቹ አንቺ የሚሆን እሱ እንደዚህ እያላችሁ ስለምትሄዱ አውሩ እኔ እያላችሁ ነው የምትሄዱ። ምንም አትናገሩ። ግልጽ አድርጋችሁ ነገራቶችን ስለማታወሩ አውሩ። ይኸው እድል ሰጠናችሁ። የለም ሌላ ወሬ ነው እያወራሽ የምትሄጂው እየሰበርሽው አንቺም እሱ። ይሄን ደግሞ ተቀባይ ነሽ ነኝ ጥፋተኛ ነኝ ብለሽ በቃ መውሰዳችሁም ነገራቶችንም እና ማውራት አስፈልጊም። ስለዚህ እናንተ ምንድነው እናንተ ጋር ያለው ችግር ፈጣሪ ነሽ። አሁን አንቺ አንደኛው ችግር ፈጣሪ ሰው ነሽ። አይደለሁም። በቃ እኔ ችግር ፈጣሪ አይደለሁም። ምንድነው የምትይው? በቃ እዚህ ጋር አታንዛዥን። በቃ አንቺ አሁን አንደኛው ችግር ፈጣሪ ሰው ነሽ። ማመን መቻል አለብሽ። ምንም ቢሆን ማያ አሁን የምነግርሽ ነገር ቢኖር እነዚህ ልጆች መሀል ላይ ገብተሽ ለዚህ ሁሉ ክፍተት ለዚህ ሁሉ ጦስ አሁንም ቢሆን እየደገምኩልሽ ነው። ሰይጣን ሆነሽባቸዋል። ሰይጣን ማን አይደለም። አንተ ራስህ እኮ ነው ሰይጣኑ። እኛውም ሂጂና ንገሪው የተፈጠረውን። አሁን ሂጂና ንገሪያቸው ብሎ ስሚኝ፣ እኔ ሂጂና ንገሪያቸው መተውኛል ንገሪልኝ ላለሽ አካል ሄደሽ ድጋሚ ንገሪያቸው ብሎኝ አይደለም የመጣሁት፣ ራሴ ነኝ የመጣሁት። መሆን ስለሌለበት ያደረጋችሁት ነገር ድርጊት መሆን ስላልነበረበት መጣ። ስለዚህ ማድረግ አሁን የመጣሽው ልትወቅሽኝ ነው ማለት ነው። እኔ ለመውቀስ ነው የመጣሽው። አጣላህን፣ አደባደብከን። እሺ እንኳን አጣላችሁ እንኳን አጋጋልኩኝ። እሺ ምን ልትይኝ ነው? ይሄ እንደለመድሽው እኔንም እዚህ እንትን ውስጥ ከቺ ነው ጣጣውስ ለራስህ እኮ ገባህበት እኮ። አንተ እኮ በጣም አከረርክ እኮ ነገሩ። ራስህ እኮ የገባህበት ነገር ነው። እኔ አላስገባሁም እኮ እንጂ እኔ እንዳስገባው ነው እንደሚሰማ። እኔ አላስገባሁም። ራስህ ነው የገባህበት እዚህ ነገር ውስጥ። እሺ አሹት ገባሁ። አንቺ አሁንም ቢሆን ሰይጣን ሰው ነሽ። ሰይጣንማ አንተ ነህ። ሰይጣን አትበል። ሰይጣን አንተ ነህ፣ እኔ አይደለሁም ሰይጣን። ማያስ ነስራትሽ ነኝ። ሰይጣኑ አንቺ ሰደሽ እኔ ነኝ ሰይጣኑ ብለሽ ደምድም። አንድ ነገር ልንገርህ፣ እኔ አንቺ ኖሬ መስማበት። አትጩህ። ምን ብዬሽ ልስማሽ? ከዚህ በፊት ስጮህ ዝም አልኩ። በጣም ብዙ ጊዜ ተናገርከኝ፣ ዝም አልኩ። ደግመህ ግን እንድትጮህ እኔ እዚህ ጋር የመጣሁት እንድትጮህብኝ አይደለም። ይሄ ነው በቃ። ለከሽ ነው የመጣሽው። የትም እኔ አሁን ባወራው ቁጥር እየታዘብሽኝ ነውና በቃ ሰይጣናቱኝ አሁን
ድጋሚ እንዳትደውይለት ለዚህ ልጅ እንዳትመጪ እኔ ደወልኩለት ጨቀጨኩት አብረኸኝ አልኩት ጠርተሽ መሰረኝ የመጣው እዚህ ጋር የጠራው ለወቅስ ነው አሁን ከወጣሽ ለምን ተወክሽኝ ማድረግ አልነበረብህም አድርጊቱ ኧረ እባክሽ ሌላ የለሽም ድጋሚ እኔ እሺ አሁን ድጋሚ ነገሮች ተጠንቀቅ ድጋሚ አልጠነቀቅም እዛ ገደል መግባት ትችያለሽ ገደል አልገባም ምን ማለት ነው ምን ማለት ነው ምን ሆነሽ ነው ዳግም ልቀቀኝ እንዴ ያምሻል ዳግም ልቀቀኝ ምን ያርክሽ ነው ምን ልትማታ ተረበል ልትማታ ነው እስካሁን ድረስ ይናገር ጀማል አንቺ ዲኖ እንደዚህ አይነት ጸባይ ያመጣሽ ዳግም ነይ ቆይ ነይ ነይ ወደዚህ ለወራሽ ዳግም አትላፋኝ ልቀቀኝ ምን ሆነሽ ነው የምሬን እኮ እግዚአብሔር ነው የምሬን ስማ ልቀቀኝ ዳግም አያገባህም ዳግም ልቀቀኝ በማይመለከት አትግባሽ እሺ አማላጅ ማን ሆነ ማን ለላከለሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ